የፖሊስ የወንጀል መከላከልና የጸጥታ ማስከበር ክዋኔዎች ያመጡትን ውጤት በመቃኘት የዘመኑን ጥያቄ የሚመልሱ ተቋማዊ አቅሞችን የመገንባት ተግባር በቴክኖሎጂ ግኝቶች እንዲታገዙ የማድረግን እውነታ ተከትሎ የኢትዮጵያ ፌዴራል ፖሊስ ከአርቲፊሻል ኢንተለጀንስ ጋር በመተባበር የዜጎች ተሳትፎ የሞባይል መተግበሪያ ወይም ኢኤፍፒ አፕን ከጥቅምት 2016 ዓ.ም ጀምሮ ተግባራዊ ማድረጉ ይታወቃል። የዜጎች ተሳትፎ ሞባይል መተግበሪያ ኢኤፍፒ የመጀመሩ ምክንያቶችም ህብረተሰቡ ወደ ፖሊስ ተቋማት በአካል ሳይቀርብ በተለያዩ አማራጮች ጥቆማዎችን በምስጢርና በፍጥነት ለማድረስ የሚረዳ ሲሆን የወንጀል ጥቆማዎችና ለተሰጡ ጥቆማዎችም የሚሰጠውን መፍትሄ እንዲፋጠን አስችሏል። የቴክኖሎጂ ግብዓቶችን መጠቀም የሚያስገኘውን ጠቀሜታ ከመረዳትና የፖሊስን ስራዎች በለውጥ ሂደት የመምራት ተግባራትን በአማራ ክልል ፖሊስ ዋና ጠቅላይ መምሪያ በኩል ሲተገበር ከበርካታ የለውጥ ስራዎች መካከል አንዱ ሆኖ የተገኘው የዜጎች ተሳትፎ መተግበሪያም የጠቅላይ መምሪያው የስራው አካል ሆኖ መገኘቱን ቴክኖሎጂ ማስፋፊያ ሲስተም አድሚኒስትሬተር ዋና ክፍል ኃላፊ ኢንስፔክተር አበበ ወንዴ ከዝግጅት ክፍላችን ጋር በነበራቸው ቆይታ አብራርተዋል። የተለያዩ ሲስተሞች ለምተው ኦልሬዲ ዲጂታላይዜሽን በሪፎርሙ ከመጣ ጀምሮ እንግዲህ ከአንድ ዓመት በላይ ያስቆጥሮናል። በጣም ብዙ የተለያዩ የዲጂታላይዜሽን ስራዎች ተሰርተዋል። ከነዛ መካከል ላይ አንዱ ዋነኝነት ከምንወስዳቸው ኤኤፍፒ አፕ ነው። ኤኤፍፒ አፕ ማለት እንደ ሀገር የለማ በኢትዮጵያ ፌዴራል ፖሊስ የለማ እንዲሁም ለሁሉም ክልሎች የሚጠቅም የሚያገለግል የጥቆማ መስጫ ነፃ የጥቆማ ወይም ደግሞ የዲጂታል መድረክ ማለት ነው። ኤኤፍፒ አፕ ማለት ዲጂታል መድረክ ነው። ማንኛቸውም ሰው ላይ በፈለገው ሰዓት ላይ ሆኖ በሚፈልገው ቀን በሚፈልገው ሰዓት ከፖሊስ ጋር ንግግር የሚያደርግበት ወይም ደግሞ የተለያዩ ስራዎችን የሚሰራበት አንዱ ዋነኛ መንገድ ተደርጎ የሚወሰድ እንደ ክልላችን ክቡር ኮሚሽነር ጀነራል ዶክተር ከመጡ ሰዓት ጀምሮ እንደ ሀገር ቀዳሚ ሆኖ ከፌዴራል ፖሊስ ላይ በመቀጠል የአማራ ክልል ያስገባበት አንዱ ኤኤፍፒ አፕ የጥቆማ መስጫችን ነው ማለት ነው። ኤኤፍፒ አፕን ህብረተሰቡ እንዴት መጠቀም ይችላል፣ እንዴት ነው አገልግሎቱ ምን ይሰራል ለሚሉት ነገሮች ማንኛቸውም ስልክ ላይ ፕላይ ስቶር ወይም አፕ ስቶር ያላቸው አፕ ስቶር ወይም ፕላይ ስቶር ላይ ኤኤፍፒ አፕ ብሎ ማውረድ ይቻላል። በምን ይጠቀምባቸዋል? ፎቶ አለው፣ ቪዲዮ አለው፣ አውዲዮ አለው፣ ሊንክ አለው፣ ፋይል አለው። በእነዚህ ተጠቅሞ ሁሉንም የጥቆማ መድረኮችን ማድረግ ይችላል። የጥቆማ መድረኮችን ብቻ ሳይሆን ጥያቄዎችን ማቅረብ ይችላል። ህብረተሰቡ ይሄ አንዳንድ ጊዜ ጥቆማ መስጫ ስንል በዋነኝነት የሚመስለው የተለያዩ ወይም ደግሞ ወንጀል የሆኑችን ኬዞች ብቻ ሊመስል ይችላል። እሱ ሳይሆን ህብረተሰቡ ሊጠቅሙ የሚችሉ ሊያገለግሉ የሚችሉ በየትኛውም አገልግሎት ላይ ይጠቅማል ብለው የሚያስቡትን ፎቶ አንስተው ሊሆን ይችላል፣ እዚው አፕሊኬሽኑ ላይ ያለ ቪዲዮ ሊሆን ይችላል፣ አውዲዮ ሊሆን ይችላል፣ ሊንክ ሊሆን ይችላል፣ ፋይል ሊሆን ይችላል። በዚህ ለምሳሌ አሁን ሊንክ ለምሳሌ ወይም ደግሞ የተጨበረበሩ ሰዎች አብዛኛዎቹ ሰዎች የሚመጡ ሰዎች አሉ። እነዛ ሰዎች ምንድነው የሚጨበረበሩት? ይሄንን ሊንክ በመንካት እናንተ ይሄንን ገንዘብ ታገኛላችሁ የሚል የሊንክ እንትን ይለቀቃል። እነዛን ድረገጾች የሚያውቅ ሰው ካለ ህብረተሰቡን እንደዚህ እያደረጉ እያጨበረበሩ ነው በሚል ያንን ሊንክ ቢልክ ለፖሊስ ባለው ሁኔታ ሁሉ ጥቆማ ይደርሳል ማለት ነው። እዚህ ጋር ጥቆማው ሲመጣልን ደግሞ በየትኛውም አቅጣጫ 724 የሚሰሩ ሙያተኞች አሉና እነሱን ለሚመለከተው አካል ማድረስ ያንን ጥቆማ ተከትሎ የህብረተሰቡን ችግር የሚፈጥሩትን ነገሮች ለህብረተሰቡ አገልግሎት መዋል ነው ዋነኛ ስራችን። ከዛ ውጭ ደግሞ በተለያየ ምክንያት ለምሳሌ የመንገድ መዘጋት ወይም ደግሞ ይሄ ኤኤፍፒ አፕ ላይ ከሚሰራቸው ስራዎች ላይ አንዱ ካወረድክ በኋላ ከዚህ መንገድ ተነስቶ እስከዚህ ዛሬ መንገድ ዝግ ነው የሚል ነገር ቢል አፕሊኬሽኑን የሚጠቀም ማንኛቸውም ህብረተሰብ ያንን የፖሊስ መልእክት መስማት ይችላል ማለት ነው። ወይም ደግሞ እንደዚህ አይነት ነገር አለና ትክክለኛ ፍትሃዊና ህጋዊ የሆነ ድረገጽን በመጠቀም የምናገለግልበት የምንሰራበት መድረክ ነው ማለት ነው። ጥቆማዎች ሲመጡ የማንኛቸውም ግለሰብ ጥቆማ የአንዱን ጥቆማ አንዱ መንካት አይችልም፣ ማወቅም አይችልም። በዛ ጥቆማ መሰረት ይሄ ጥቆማ የተሰጠው በዋነኝነት በምን ሊሆን ይችላል የሚለውን ነገር እኛ ጋር ይደርሳል። እዚህ ጋር እንደምታዩት ቲኬት ነምበር አለው። ቲኬት ነምበሩ ወይም ዲስክሪፕሽን አለው። ቲኬት ነምበሩ ላይ ማለት አንድ ሰው ሲጠቁም ምን ይመጣለታል ወይም ደግሞ ያንን ጥያቄ ሲያቀርብ እንደዚህ ተበድያለሁኝ፣ እንደዚህ ተብዬ ተሰርቄያለሁ፣ እንደዚህ ተብሎ ተጭበርብሬያለሁኝ፣ ከዚህ ቦታ ላይ ይሄ ተደርጎብኛል የሚሉ ማንኛቸውም ጥያቄ ኢቭን ራሱ ታክሲ ከጊዮርጊስ ለምሳሌ ባህር ዳር ብንወስድ ከፓፒረስ ገጠር መንገድ ላይ ታክሲ 20 ብር እየሆነ 40 ብር ጭኖኛል ብሎ መጠቆም ይችላል። ምንን አስደግፎ የታርጋውን ቁጥር አስደግፎ በቀላሉ እንኳን። ስለዚህ እንደዚህ አይነት ነገሮች የሚደረጉ በህብረተሰቡ ላይ የሚሰሩ ከፍተኛ ወንጀሎችን
መጠቆም የሚችልበትን ወይም ከቀላል እስከ ከፍተኛ መጠቆም የሚችልበትን ስርዓት ይፈጥራል ማለት ነው። ይሄ ጥቆማ ደግሞ ሰውየው ጠቋሚው አካል ላይ ትኬት ነምበር ይደርሰዋል፣ ቬሪፊኬሽን ኮድ ማለት ነው እንደራሱ ይደርሰዋል። ይሄ ትኬት ነምበር በመያዝ ከሆነ ሰዓት በኋላ የጠቆመውን አካል ወይም ደግሞ ለድርጅቱ በሚተቀመጠው ስልክ ወይም በተቀመጠለት በመደወል ምን ላይ ደረሰ ኬዚ ወይ ጥያቄዎችስ የት ናቸው ያሉት ብሎ መጠየቅ ይችላል ማለት ነው። ስለዚህ ዲጂታል መድረክ ነው ያልነው ዋነኛ ምክንያቱ ይሄ ነው። የተለያየ በጣም ብዙ ጥቆማዎች ይመጣሉ። ኢቭን ስቲል ነው ከውጭ ድረስ የሚሄዱ ሰዎች ውጭ ሄደው በብር ማጭበርበር 2 ሚሊዮን 3 ሚሊዮን ተከፍሎባቸው በዛው ሰዎች ሁሉ ተገለው ሁሉ የሚቀሩበት አለ። ይሄ ደግሞ ተጨማሪ ብር ይሰጣሉ። ያንን ለምሳሌ የሚደልሉ ሰዎች እነማን ናቸው? እነከሌ ናቸው ብሎ የሚጠቁሙ አብዛኛዎቹ ላይ ከዚህ በፊት የመጡ ጥቆማዎች አሉ። ለሚመለከታቸው አካል ይሰጣሉ። እዚህ ጋር ያለ ሙያተኛ የሚያደርገው በዋነኝነት የሚሰራው ጥቆማዎችን መስጠት ነው። ከዛ ውጭ ደግሞ ተበድያለሁ ብሎ ደግሞ ማቅረብ የሚችል ሰው አካልም ካለ በተበደለበት የፖሊስ አካል በድሎኛል ካለ የፖሊስን አካል ህጋዊ እርምጃ የሚወስድበት መንግስት ራሱን የማጣሪያ ሲስተም ነው ማለት ነው። ስለዚህ ይሄ ሲስተም በጣም በተለያየ ለህብረተሰቡ ጠቃሚና ወሳኝ የሆነ ሲስተም ነው። በህብረተሰቡ ላይ የጠፋ ሰው ካለ ማፈላለጊያ ይሆነናል። በነገራችን ላይ የጠፋ ሰው ካለ ይሄ በዚህ ኬስ ላይ ጠፍቶብን ይሄ ሰው እየታመሙ ሊሆን ይችላል ወይም ደግሞ ከዚህ ቦታ ነበረ ያሉት ምንድናቸው የሚለውን ጥያቄ ካቀረበ እነዚህ የጠፉ ሰዎችን ፍለጋ ምን ያደርጋል ማለት ነው። ፖሊስ አፕሊኬሽኑን ተጠቅሞ ፍለጋውን ይሰጣቸዋል ማለት ነው። ስለዚህ አፕሊኬሽኑን በመጠቀም ያንን ፍለጋ በሚያደርግበት ሰዓት ያ ሰው ያየ ሰው ያለ ወይም ደግሞ በቅርበት ያለ ይሄ ኬዝ እንደዚህ ተብሎ የተባለው አለ ከዚህ ብሎ ጥቆማውን ሲሰጥህ እነዚህን ሰዎች ከባለቤቶች ጋር የማገናኘት ስራ ይሰራል። ለምሳሌ እነዚህ አፋልጉኝ የተባሉ የተለቀቁ ናቸው። ተዋለ መልሰው የምትባል እህታችን ከሐምሌ ምናምን እንደዚህ ወይም ደግሞ ጀምሮ 12 ሰዓት ላይ ቤተክርስቲያን ብላ ሄዳ አልተመለሰችም የሚል በለቱ ለብሳ የነበረው ልብስ ይሄን ይመስላል የሚል ነገር ጥቆማ ሲሰጡና እዚህ አፕሊኬሽን ላይ ሲለቀቅ እነዛ ሰዎች እቺ ሴትዮ የጠፋችበት ወይ ታማ ሊሆን ይችላል ወይ አደጋ ደርሶባት ሊሆን ይችላል፣ በሆነ ምክንያት ሊሆን ይችላል። እቺ ሴትዮማ እዚህ ቦታ አይተናታል ተብሎ ደግሞ መልሶ ይመጣልና ጥቆማው ለነዛ ሰዎች ኮሙኒኬት አድርገና ምላሹን እንሰጣለን ማለት ነው። እነዚህ የምታያቸው አሁን በከፊል ከግማሽ በላይ ያሉ ሰዎች ተገንተው ተመለሱበት አጋጣሚ ነው ያለ ማለት ነው። የተለያዩ ኬዞች ጥቆማ ይመጣሉ። እነዛ ኬዞች መጥተው ለሚመለከታቸው አካል ይሰጣል። እነዛ አካሎች ግን ያንን ጥቆማ እስከ ጥግ ድረስ በመሄድ የተበዳይን ሰውዬ ፍትሃዊ ለማድረግ የሚሰሩ ስራዎች አሉ። በጣም ትልልቅ በሚባል ደረጃዎች እዚህ ጋር አሁን እንትልናቸው በማንችለው ፐርሰናሊ በሚመጡ ጥቆማዎች ሁሉ አሉ። እነዛ ሰዎች ግን በግልጽ ተነግሯቸው ወይም ደግሞ እርግጠኛ ሆኖ ከተገኘ በእነሱ ሰዎች አማካኝነት ኃላፊነቱን ተሰጥቷቸው የሚሰጣቸው ራሱን የቻለ ኃላፊነት አካል አለ። እዚህ ጋር ያለ አይሲቲ ያለ ሰው ደግሞ ምንድነው ስራው? ፋሲሊቴት የማድረግ ስራ ነው የሚሰራ። ፋሲሊቴት አድርጎ ከሰራ እነዛ ሰዎች ግን ምላሽ ተሰጥቶባቸው ምላሽ ያልተሰጣቸው ሰዎች አሉ። በነገራችን ላይ ሲስተሙ ምላሽ ያልተሰጠው ሰው ከሆነ ኢን ፕሮግረስ ብሎ ያስቀምጣል። ለምሳሌ አሳይን ተደርጓል ለሆነ አካል ላይ ሄዷል፣ ግን ኢን ፕሮግረስ ነው። ኢን ፕሮግረስ ነው ማለት ምንድነው? ከሆነ አካል ላይ ተቀምጧል። ይሄ ሰውዬ ከሆነ አካል ላይ ተቀምጧል ማለት ይሄ ሰውዬ ተጠያቂ ነው። ለምሳሌ አለሙ ታየ ከበደ ወይም ደግሞ ከሌ አለቃ ተብሎ ነው የተሰጠው። ይሄንን ጥያቄ አድርሶ ምላሹን መስጠት አለበት። ምላሹን ሲሰጥ ግን የዚያ ሰውዬ ችግር ፖዚቲቭም ኔጌቲቭ ሊሆን ይችላል መልሱ። ከነዛ መካከል ላይ ምን ይሆናል? ክሎዝ ያደርጋል ሲስተሙ። ያ ምላሽ ሲሰጥህ ክሎዝ ያደርጋል። እነዚህ ክሎዝ የተደረጉ ኬዞች መጥተው ተጠቁመው ለሚመለከታቸው አካል ተሰጥቶ ምላሽ የተሰጣቸው ናቸው ማለት ነው። ይህንኑ የቴክኖሎጂ ውጤት በሀገር ደረጃ ከፌዴራል ፖሊስ ቀጥሎ የጀመረው የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አገልግሎቱን ወደ ዞኖች የማዳረስ ሂደት ላይ መሆኑንም ኢንስፔክተር አበበ ወንዴ ገልጸዋል። ስለዚህ ይሄ ኤፍፒፒ አፕ አሁን በዋና ጠቅላይ መምሪያው ነው ያለ። በአጠቃላይ ወደ ዞኖች ለመጀመር አሁን በቅርብ ዝግጅታችን አዘጋጅተና ሁሉም ዞኖች ላይ ተጠቃሚ የሚሆኑበትን ከኛ ፋሲሊቴት እየተደረገ ሁሉም ዞን የዚህ ተጠቃሚ የሚሆንበት መንገድ ይሰራል ማለት ነው። ነገር ግን አሁንም ቢሆን ዞኖች ተጠቃሚ ናቸው። በእኛ ላይ ኮሚኒኬት ያደርጋሉ፣ ከነሱ ማግኘት ያለባቸውን ያገኛሉ ማለት ነው። ነገር ግን ሪል ከቦታቸው ላይ ደግሞ ተደርጎላቸው ማንኛቸውንም ኬዞች ኮሚኒኬት በራሳቸው የሚፈቱበትን መንገድ ለመፍጠር አሁን በቅርብ ዝግጅት ጨርሰናል። ኦልሬዲ ወደ ዞኖች የሚወርድበት አጋጣሚ አለ ማለት ነው። መረጃዎች እንደ ሀገርም ይመጣሉ፣ እንደ ክልል ብቻ ሳይሆን እንደ ሀገርም ይመጣሉ። ነገር ግን ዋና ጠቅላይ መምሪያው ባለው አደረጃጀት መሰረት የሚመለከታቸው አካሎች እንዲያውቁት ይደረጋል። እሱን ለማሳጠር ግን አሁን እኛ ምንድነው ዞኖች ላይ ወርደን እንሰራለን ያልነው እሱን ለማሳጠር ነው እንጂ እዛው ላይ ሪል እንዲያገኙት ነው። ስለዚህ የትኛውም ሰው አንድሮይድ ስልክ ያለው ሰው ከፕላይ ስቶር ወይም ከአፕ ስቶር ላይ ኤፍፒ አፕ ብሎ አውርዶ የትኛውንም የጥቆማ መልእክት መስጠት ይችላል ማለት ነው። ስለዚህ በሀገሪቱ ደረጃ ላይ ተደራሽነት አለው።
የወቅቱን ሁኔታ የተረዳ የግል ኃላፊነትንም አክሎ ለመጣው ህገወጥነትን የመከላከል ማህበረሰባዊ ተሳትፎን ለማሳደግም መተግበሪያውን የመጠቀም ልምድ ሊያድግ ይገባል ተብሏል። ሁሉም ሰው የዚህ አፕሊኬሽን ተጠቃሚ ሆኖ በየትኛውም አቅጣጫ ቅድም እንዳልነው ባለበት ቦታ ላይ ሆኖ ህብረተሰቡ ጉልበቱን ይቀንሳል። እዛ ጋር ሆኖ ወደ ፖሊስ ሄዶ ለምሳሌ አንድ ጥቆማ ሲያካሂድ ጊዜ ያለው በጣም ብዙ ነገሮች ሉዝ ያደርጋል። እነዛን ነገሮች ግን ማድረግ አይችልም። ምክንያቱም ከቤቱ ላይ ተቀምጦ 24 ሰዓት ሙሉ የሚመለከተውን ነገር ለፖሊስ መድረስ አለበት ወይም ማድረግ አለብኝ ወይም ደግሞ በዚህ ጉዳይ ላይ የሆነ ውሳኔ መወሰን አለብኝ ብሎ ካሰበ ጥቆማውን ከቤቱን ተቀምጦ መጠቆም ይችላል ማለት ነው። ሲጠቁም ግን ኔጌቲቭን ብቻ አይደለም ነው። እኛ አሁን አብዛኛውን ጊዜ ጥቆማ ሲባል ዝም ብለ የሆነ ኔጌቲቭ የሆነ ነገር አይደለም። ኔጌቲቭ ሳይሆን ለኔ ሊጠቅመኝ የሚችለውን ፖዚቲቭን ሁሉ ማድረግ ያለብን ለህብረተሰቡ ሊጠቅሙ የሚችሉ ጥቆማዎች አሉ። ስለዚህ ጉልበቱንም በጣም ብዙ ነገሮች ሉዝ የሚያደርጋቸውን ነገሮች መከላከል ይችላል ማለት ነው። ከዛ በተረፈው ግን የሚፈልጋቸውን ነገሮች ደግሞ መከታተል ይችላል። ልክ አንድ ሰው አቃቢ ህግ ወይም ፍርድ ቤት ሄዶ የቁጥር ተሰጥቶት በዛ ቁጥር መሰረት ነው አይደል ክርክር ሊጀምር የሚችለው። ይሄ ደግሞ በስልኩ ቬሪፊኬሽን ኮድ ይደርስለታል። ስልኩን ብቻ ቁጥሩን በመያዝ የዋና ጠቅላይ መምሪያው ኃላፊዎች በሚያጣሩበት እንግዲህ እዛ ቦታ ላይ የተሰማሩ ሰዎች ያጣራሉ እንጂ በውሸት ሁሉ ጥቆማ ቢመጣም የውሸቱን ሁሉ እውነት ነው ተብሎም አይሄድም። ስለዚህ የራሱን እርምጃ የሚወስድበት ወይ የራሱን ጥቆማ የሚያካሂድበት መንገድ ይፈጠራል ማለት ነው። ስለዚህ ህብረተሰቡ በዋነኝነት ይሄን አፕሊኬሽን ተጠቅሞ በአማራ ክልል ላይ የሚሰሩ ስራዎች ማንኛቸውም ኔጌቲቭን ፖዚቲቭን ስራዎችን በጥቆማ መልኩ ቢተባበርና እንዲሁም ደግሞ በጣም ከቴክኖሎጂው ጋር ተላምዶ ቢሄድ የተሻለ ይመስለኛል ብዬ አስባለሁ። በአማራ ክልል ፖሊስ ዋና ጠቅላይ መምሪያ በኩል ተግባራዊ ከተደረገው የኢኤፍፒ መተግበሪያ በተጨማሪ ሌሎች የቴክኖሎጂ ውጤቶችም በለውጥ ስራው አማካኝነት ተፈጥረዋል። በዋነኝነት ከሪፎርሙ ጋራ በስራ የተጀመሩ የዲጂታላይዜሽን ስራዎች በዋነኝነት ኮር ኮሚሽነር ጀነራሉ ከመጡ ሰዓት ጀምሮ አንዱ መነሻቸው ዲጂታላይዜሽን ማሳደግ ነው። ዲጂታላይዜሽን ወይም ደግሞ ወደ ዲጂታላይዜሽን ቅርብ የሆኑ ሰዎችን ወደፊት በመሳብ አሁን ላለንበት ደረጃ ደርሰናል ማለት ነው። በአማራ ክልል ላይ ከተሰሩት እንኳን በሪፎርም ውስጥ ላይ የፖሊስ ዋና ጠቅላይ መምሪያው ዌብሳይት አልነበረውም። ታማኝነት መረጃ ያለው ህዝቡ ማግኘት አይችልም። ማንኛቸውም ሰው ክሬት አድርጎት በፌስቡክ ወይም በደሞ በቲክቶክ ራሱ ክሬት ባደረገው በእነሱ ስራዎች ላይ የሚጠቀምበት ስራ ነበር። አሁን ግን ታማኝነት ያለውን ዌብሳይት በማልማት ስራ ጀምሮ የቆየ ነው። የተለያዩ ሲስተሞች አሁንም ለምተዋል። ኤችአር ሲስተም የሚባሉ የፖሊስ ዋና ጠቅላይ መምሪያውን የዳታ አያያዝ በጣም እንትን ለማድረግ እንዲሁም ደግሞ የፖሊስ ዋና ጠቅላይ መምሪያው መታወቂያ ባርኮድ ያለው በየትኛውም አቅጣጫ ከሰርቨር ጋር የተገናኘ ያንን ዲጂታል ኮድ ባርኮድ ወይም ደግሞ ከተጠራጠረው እስካን አድርጎ የኛ አባል ነው አይደለም ብሎ የሚከለክልበት ዋነኛ የዲጂታል መታወቂያ ወይም ደግሞ ኤክስፓየር ዴት ያለው እንደማንኛቸውም የተከለከለ መታወቂያዎች ተሰርተው ኦልሬዲ በከፊል ደርሷል። አሁን ቀጣይ የምንጨርስበት ነው። ሌሎችም ሲስተሞች አሉ። ከሌሎች አጋር ድርጅቶች ጋር የለሙ የአራቱን ተቋም የፍትህ አካላቶችን የሚያዋስን ሲስተሞች ሁሉ አሉ። ኦልሬዲ እነሱም አሁን በቅርብ ሰዓት ላይ ስራውን የሚጀምርበት ለቀጣይ ዓመት ላይ ሶፍትዌሩ ለምቶ ለቀጣይ ዓመት ግን ስራችን የምንጀምርበት የአሰራር ሂደት እየተፈጠረ ስራችን ለማቅለል ከወረቀት ነፃ የሆኑ ነገሮችን ለማድረግ በዚህ ሪፎርም ላይ በመጡት ጀነራሉ ከመጡ ሰዓት ጀምሮ የተሰሩ ዋነኛ የምንላቸው ስራዎች ናቸው ማለት ነው። እዚህም ልክ እንደዛው 724 የሚሰራበት የሲሲቲቪ ኮንትሮል ሩም ነው። በአካባቢያችን ያሉ ማንኛቸውንም የሲሲቲቪ ካሜራዎች የተዘረጉባቸው ናቸው። የቅድመ ወንጀል መከላከልና ከተፈጸመ በኋላም ደግሞ እንደ ኤቪደንስ ልንጠቀምባቸው የምንችለውን ሲሲቲቪ ካሜራዎች ናቸው እዚህ ጋር ኦፕሬት የሚያደርጉት በዋነኝነት። ከዛ ውጭ ባለው ደግሞ ወንጀል ምርመራ ሲስተም ላይ እዛኛው ጋር ራሱን የቻለ ቢሮ አለ። የወንጀል ምርመራ ሲስተም ቢሮዎችን እዚሁ ጋር አክሰስ አድርገንኛ ላይቭ እንከታተላቸዋለን። ልክ ተደብድብ ያለው ቃሌን ስሰጥ እንደዚህ ተገድጅ ያለሁኝ ጠበቃዬን አላገኘውም የሚሉ ጥያቄዎች እዚህ ጋር ይቆማሉ ያልንበት እዚህ ጋር ላይ ባሉ ለምሳሌ አሁን የወንጀል ምርመራ ቢሮዎች እዚህ ጋር እንደምታዩዋቸው እነዚህ ጋር ወይም ደግሞ ሌሎች ያኛው ሁለተኛውም ደግሞ ይሄ አንደኛው ቢሮአችን ነው። ለምሳሌ ይሄ ምንድነው የምርመራ ቢሮዎች ናቸው። የአይፒቪ ፎኖች ናቸው እነዚህ ተጠርጣሪና ቤተሰብ ጠያቂ ያለምንም ንክኪ በቃ ሎካል አይፎኖች ናቸው። በነገራችን ላይ እነዚህ ሎካል አይፒዎች አሉ። ልክ ግንኙነት ኑሮ ሌላ አይነት ነገር የቅያኔ ነገር እንዳይፈጠር ወይም ሌሎች ነገር ከዛ ሰዎች ጋር ነፃ ለማድረግ የሱን መብትም ለመጠበቅ አይፒ ፎኑን በመጠቀም ቤተሰብ ይገናኛል። 24 ሰዓት የሚገናኙበት መንገድ እዚህ ጋር ተመቻችቶ የምርመራ ሂደት ይሄዳል ማለት ነው። ከዛ ውጭ ያለው የችኛዋ ቢሮ ደግሞ የጠበቃ ማናገሪያ ቢሮ ናት። ስለዚህ ጠበቃ ሲያናግር ወይም ደግሞ ጠበቃ ምን ሲመጣ ምንድነው እዚህ ጋር ላይ ሆኖ ማውራት ይችላል። ሲያወራ ግን ኦልሬዲ ካሜራ ብቻ እንጂ ቪዲዮ ወይም አውዲዮ የሚወስድ ካሜራዎች አይደሉም። እዚህ የሱን መብት ላለመጋፋት
ምንም አይነት አውዲዮች የሉም። ከዛ ውጭ ያለ በዙሪያችን በአካባቢያችን የሚከሰቱ የቅድመ ወንጀል ለምሳሌ እንደ ትራፊክ አደጋ የትራፊክ አደጋ ይደርሳል። ይሄኛው ይሄኛው ለምሳሌ በጨለማ የደረሰ የትራፊክ አደጋ ነው። ከነዚህ መካከል አሁን ጥፋተኛው የትኛው ነው ብሎ ለመለየት ጥፋተኛን ያደለው ይሉሃል፣ ይክዱሃል፣ ሁለታቸውም ላይ ይካካዱሃል። ስለዚህ ይሄ የሚመለከተው አካል ትራፊክ ፖሊስ ሊሆን ይችላል። ይሄንን የሚከታተልበት መጥቶ አይቶ ጥፋተኛው አንተ ነህ ወይም አንቺ ነሽ ብሎ ለይቶ የሚሄድበትን መንገድ እዚህ በፊት የተፈጸመ የአሰራር ሂደት ነው ያለ ማለት ነው። አሁን ያሉትን የወንጀል ድርጊቶች ለማስቀረት ለወደፊትም ህገወጥ ክስተቶችን ለመከላከል የቴክኖሎጂ ስራዎችን የማጠናከርና አዳዲስ ተግባራትን የማከል ክዋኔው በፖሊስ ጠቅላይ መምሪያው የሚቀጥል ይሆናል። ማስፋፊያ ሩማችን ኦልሬዲ በሚመለከተው አካል ኦልሬዲ ጅማሮ ነው ያለው። ቀጣይ ለህዝቡ እውቅና የሚሰጥበት ይሆናል። እንደ ዋነኝነት ግን ስማርት ፖሊስ ስቴሽን የሚሰራበት እንደዚሁ ዲጂታላይዜሽን የሆነ የዲጂታል መድረክ ቅድም ያልኩን ነገር የተፈጠረበት ባህር ዳር ላይ የሚጀምርበት አሁን በዋነኝነት ግንባታ እየተሰራ ነው። ኦልሬዲ እዚህ ጋር የምታያቸው ማስፋፊያዎች ሲቹዌሽን ሩሞች ናቸው። እነሱ ጊዜያቸውን ሲደርሱ በሚመለከተው አካል እውቅና ተሰጥቷቸው የዛን ሰዓት ለህብረተሰቡ ይፋ የሚደረግበት ነገሮች አሉ። ከዛ ውጭ ግን በጣም ብዙ የተለያዩ ዲጂታላይዜሽን ስራዎች አሁንም ጅማሮ አሉ፣ ገና ናቸው፣ ያልተሰሩ ጅማሬዎች አሉ። ከዚህ በተሻለ ግን እየሰራን የምንሄድበትን መንገድ እንፈጥራለን።